ጂያን በወንድሙ ቦራን እንዲሁም በእናቱ ሰራከት ኃይለኛ ክህደት ተፈጽሞበታል። ስለዚህ በድጋሚ በትልቁ በአልቦራ ቤት ውስጥ ተወልዶ ባደገበት ቤት ውስጥ ከዚህ በኋላ መኖር አይችሉም። ሁለቱ ወንድማማቾች ጂያንና ቦራን በአሊያ ምክንያት ወንድማማች ሊሆኑ ቀርቶ ከተለያየ ጎሳ እንኳን እየተወለዱ እስከማይመስሉ ድረስ ፍጹም የለየላቸው ጠላታሞች ሆነዋል። ጂያን ልብሱን እንዳለ ሰብስቦ አሁን ወደነ አሊያ ቤት ወደ ጊዜያዊ ቤት እየመጣ ነበረ። ቦራን ደግሞ ከሰዋለው ጠበቃ ቆማለው እያለ በህግ መንገድ ነገሩ እንደሚፈታ ይናገራል። ጂያን በጉልበት ስለማይችለው አሊያ ራሷን አሳምነዋለች። ጂያን እየመጣ እንዳለ ታውቃለች። ቤት ሆና እየጠበቀችው ነበረ ከልጇ ጂያን ጋር እየተጫወተች። ድንገት ጂያን መጣ። ጂያን የመጣው ከነ ከድር ጋር ጭምር ነበረ። ወደ ውስጥ እየገቡ ፊት ለፊት ከሷ ጋር ይቀመጣል። በአንድ በኩል ህፃኑ ጂያን እየተጫወተ ነበረ። በከድርና በሙዛፈር ያለው ነገር አሁንም ክርክሩ እንደቀጠለ ነው ያለው። ሙዛፈር ከድር ሴት ልጅን ታማልለብኛል በሚል ጥርጣሬ ምክንያት አሁንም እያገለለው ነው የሚገኘው። ከዛ ጂያንና አሊያ ቁጭ ብለው መጫወታቸውና ማውራታቸውን ቀጠሉም። ህፃኑ ጂያንም ይጫወታል። ተጫውቶ ሲጨርስ ወደ ውስጥ እየገባ ነበረ። ይህን ጊዜ ጂያንና አሊያ ተረጋግተው ማውራት ጀመሩ። እንዴት ነው ቅድም ልብሴን ይዤ ከቤት ልወጣ ነው ምናምን ስትል ትንሽ ችግር አልተፈጠረም ነበረ? እንዳትወጣ ምናምን ብላ እናትህ አላስቸገረችም አለችው። ብታስቸግረኝስ? አሊያ ምን ልዩነት አለው? ምንም ልዩነት እኮ የለውም እኮ ምንም የሚያመጣው ለውጥ የለም። እኔ የማውቀው አንድ ነገር ብቻ ነው፣ እሱም ከአንቺ መለየት እንደማልፈልግ ነው። ከአንቺ ጋር መሆን ብቻ ነው የምፈልገው እያለ እጇን ይዞ ይናገራል። በተለይ ደግሞ ቦራን ልጁን የማሳደግ መብት ይሰጠኝ፣ አሊያስ ቺት ስታረግብኝ ነበር፣ ስትማግጥብኝ ነበረ፣ ወንድሜን ስታስጠጋው ነበር እያለ ክስ ውስጥ ቢያካትተው ልጇ ልትነጠቅ እንደሆነ ነው የሚታወቀው። ነገር ግን አሊያ ደግሞ ታውቃለህ፣ ስሜቴን በጣም እየተቆጣጠርኩ ነው እንጂ ውስጤ ሂጂና ክሰሽው ይለኛል። ማለቴ እኔንና ልጄን ሊያግታን እንደነበረ ያለ ፍላጎታችን በህገወጥ መንገድ በሄሊኮፕተር ከሀገር ሊያስወጣን እንደሆነ ሳስበው በሙሉ በጣም ያበሳጨኛል። ክስ ለመሰረትበት እያሰብኩ ነው አለችው። ተይ ውጤቱ ጥሩ አይሆንም፣ እሱም የራሱን ነገር ይጠቀማል፣ እኛም በዚህ እንሄድበታለን፣ ከባድ ይሆናል እያላን ነበረ። ከዛ ጥቂት ከወሩ በኋላ ወደ ውስጥ ገባች። ይህን ጊዜ ጂያን ብቻውን ቀረ። ከዛም በኋላ ሙዛፈር ናስኪ እዚህ ጋር ተቀመጥ እያሉ ነበረ። ከዛ ሙዛፈር እየተቀመጠ ከድር እኔም ልምጣ አለ። ናና እያሉ ነበረ። ከድር ከመቀመጥ ይልቅ ቆመ። በእናንተ በሁለታችሁ መካከል ምን ችግር እንዳለ አውቃለሁ። ሁለታችሁ እንደዚህ ተጨቃጨቁ ሌላ ሰው የማይራዳችሁ ምናምን ነገር ከመስላችሁ ተሳስታችኋል። ሙዛፈር ከድር ለምንድን እንደዚህ የምትሆኑት እያል ነበረ። ከዛ ሙዛፈር ያው ባለፈው ልታ ስለሆነ ነገር በጣም ይቅርታ፣ ሰራከት መታሸወደችኝ፣ እኔና ፓኪዞ ተያይዘን ወደ ቤት ስንመለስ ነበረ ህፃኑን እየወሰደችው እና ስለሆነ ነገር ይቅርታ አለው። ኧረ ይቅርታ ማጠይቅ አንተ ማለት ወንድሜ ከሆነ ነገር ግን ይሄ ማለት ከዚህ በኋላ ለምናደርገው ነገር ጥንቃቄ እናናደርግ ማለት አይደለም፣ ጥንቃቄ እናደርጋለን። ስለዚህ ለዚህ ነው ሙዛፈር ወደ ዋናው ቤት እንድትመለስ የወሰንኩት። ከድር ደግሞ እዚህ ይሆናል አለው። አይደለም አቶ ጂያን እባክህ ተው እንደዚህ ነገር እንዳታደርግ እየለመንኩ ነው፣ እባክህ እኔ እዚህ መቆየት አለብኝ ያሉ ነበረ። አይ አንተ ወደ ቤት ትመለሳለህ፣ ከድር እዚህ ይቆያል፣ ከድር እዚህ መሆን አለበት፣ በሁለታችሁ መካከል ያለውን ነገር ፈጠነም ቆየም ዘገየም ትፈቱታላችሁ እያለ ነበረ። አይ እኮ ምንም ችግር እኮ የለም እያለ ሙዛፈር ይናገራል። ጂያን ደግሞ የለም እንዴ እያለ ከድርን ተመለከተው። ከድር ደግሞ አለ እያለ ሲናገር ሙዛፈር ዝም በል እስኪ አንተ እያሉ ነበረ። ይህን ጊዜ ጂያን ከድር እንዲቀመጥ ጋበዘው። ተቀመጥ አለው። ከዛም በኋላ ይኸውላችሁ ይሄ ስራ ነው፣ በስራ ማን እንዳትጣሉ እያላችሁ ነበረ። ሁለቱም እየተጨቃጨቁ እየተነጫነጩ ተጣሉ። ይህን ጊዜ ሙዛፈር ልጅ አጠገብ እንዳይደርስ ንገረው ይላል። እኔ ምን ልጅ ምን አረኳት እያሉ ነበር። እኮ ልጅ አጠገብ እንዳደርስ እያለ እዚህ ጋር ሙዛፈር ይቆጣል። ከዛ ወደ ቤት ሊመለስ ነው። ከድር ከጂያን ጋር ቀረብ። ከድር ማድረግ ያለብህ ነገር ካለ በስነስርዓትና በባህላችንና በአግባቡ መሰረት ነው የሚሆነው፣ ቦታውን በደንብ መጠበቅ አለብህ እንዳረሳ እያሉ ነበረ። ከዛ ወደ ውስጥ ገባ። ማታ ላይ ህፃኑ ጂያን በጠየቀው መሰረት ፊልም ላይ ተሰብስበዋል። ጂያን አሊያና ህፃኑ። ከዛ ህፃኑ ጂያንን የቤት ልብስን ቢጃማ አድርገን እንድመጣ ነው ፈልገው ብሎ ነበረ። ጂያንም ቢጃማውን ለብሶ መጣ። ከዛ በኋላ ሁለቱም መላፋት ጀመሩ። አሊያም ድንገት መጣች። ከዛ በኋላ አቅፎት በግራና በቀኝ እሱን ማን አስገብተው ተቀመጡ። ከዛ ፊልሙ ተከፈተ። ፊልሙን መመልከት ጀመሩ። አብረው ገና ፊልሙን መመልከት ሲጀምሩ ነበረ በድንገት ቦራን እየደወለ ነበረው። የሚደውለው ወደ አሊያ ነው። አሊያ ስልኩን ማንሳት አልፈለገችም። በዚህ ሰዓትማ አላነሳም ብላ ስልኳን ዘግታ አስቀመጠች። ቦራን አላረፈ። በቀጥታ ወደ ጂያን ደወለ። ወደ ጂያን ሲደውል ጂያን ስልኩን ሊያነሳ ሲሞክር ህፃኑ እንዴ አባዬ በዚህ ሰዓት ስልክ ማንሳት አይቻልም አብረን ፊልም እንይ እንጂ እያለው ነበረ። ከዛ ጂያን ቆይ ይህን ስልክ ማንሳት አለብኝ ባት ነው የሚደውለው ብሎ ከተቀመጠበት ተነሳ። ሄሎ እያል ነበረ። ጂያን አሊያ የት ነው ያለችው? ስልኳ ምንም አልነሳልህ አለኝ። የት ነው ያለችው እያለው ነበረ። ምን ታደርግላለች ሲለው ነበረ። እሺ ልጄን ማናገር ፈልጋለሁ ሲል እሺ ቆይ አንዴ ብሎት ለጂያን ስልኩን ሰጠው። ጂያን አባቱ እየደወለ ነው አናግረዋለሁ። አሁን አልፈልግም እያለ ጂያን ይናገራል። ቦራን ይህን ሲሰማ በጣም እያዘነ ነበረ። ከዛ ጂያን ባንድ በኩል አባትህ እኮ ነው የደወለው ቆይ አናግረው ብሎ ሰጠው። ከዛ ቦራን ከልጁ ጋር ማውራት ጀመረ። ዴኒዝ ምን እያረክ ነው? አልተኛም እንዲሆን እያሉ ነበረ። ፊልም እያየሁኝ ነው ከማይና ከአባዬ ጋር ሁለቱም ቢጃማ ለብሰው አብረውኝ ናቸው ሲለው ነበረ። ቦራን ተበሳጨ። ከዛ በኋላ እንዴት ሊሆን ይችላል እያለው ህፃኑ ጂያን ግራ ገባውና አባዬ ምንድነው የሚጮህ እያላን ነበረ። ከዛ እሱን ተቀበለች። ምን ላድርግ ስትለው ነበረ። ከዛ እሱ ምን እየሆነ ነው ያለው? ምንድነው እየሆነ ያለው ብለሽ ሌላ ወንድ ቤት ውስጥ አስገባሽ እንዴ? እኔ እኮ ነኝ የልጅ አባት ምን ማለት ነው እያለ ነበር። ስሜት የማይሰጥ ነገር አታወራ፣ ነገ ስንገናኝ እናወራለን ብላ ስልኩን ዘጋችበት። ቦራን ጆሮ ላይ ስልኩ ሲዘጋበት ይበሳጫል። ይህን ሁሉ ሲሆን የምታየው በርቀት በመስኮት ውስጥ
ሰዳከት ናት። ሰዳከት በማታ ቦራን ምን እንደሚሆን ትኩር ብላ እየተመለከተችው፣ በአንድ በኩል ደግሞ ሩቅ ሆኖ በቴሌስኮፕ እየተመለከተ የሚገኘው ኤጀመል ነበረ። ኤጀመል ከሞላ ጎደል ብዙ ነገር እየተሳካለን ነው። አልቦራዎችን እርስ በርስ እያባላቸው ነው። ጂያንና አሊያ አሁንም ከህፃኑ ጋር ሆነ አብረው ፊልማቸውን እያዩ ነበረ። ብዙ ተጫወቱ፣ ብዙ ተቃለዱ፣ ፊልሙን እያዩ ሲደሰቱ ነበረ። በዚህ ሁሉ መሃል ግራ የገባት ዘሪን ናት። ዘሪን አልጋዋ ላይ ቁጭ ብላለች። እንዴት አርጋ ልጇን እንደምታገኝና ካያን ደግሞ ከህይወቷ አሽቀንጥራ እንደምታስወጣው ነው የምታስበት። ካያ በቀላሉ እንደማያምናት ይታወቃል። ዝም ብላ ነው የምታለቅሰው። እያለቀሰች እያለ በድንገት ስልኳ ጮኸ። የደወለችላት ኢፔክ ነበረች። ዘሪን ራሷን ካረጋጋሽ በኋላ ስልኩን አነሳች። ሄሎ ዘሪን እንዴት ነሽ አለቻት። ዘሪን ደህና እንደሆነች ነገረቻት። ዘሪን እኔ እንኳን የደወልኩት ያው ትምህርት አቋርጠሽ ነበረ፣ ነገር ግን ቅርብ ጊዜ የህክምና ችግር አጋጥሞሽ እንደነበረ ልጁ ተረድቷል። ስለዚህ በፈለግሽው ጊዜ መተሽ ትምህርትሽን መከታተል እንደምትችል ነግረሽ ነበረ አለቻት። ከዛ በኋላ በጣም ነበር የገረማት ዘሪን። እሺ አመሰግናለሁ ብላ ስልኩን እየዘጋችው ነበረ። ኢፔክ ለምን ዓላማ እንደደወለችላት እንኳን እየገመተች አልነበረም። ዘሪን እንዴት በዚያት ኢፔክ አስታወሰችኝ ብላ ብዙ ተደሰተች። ደስም አላት፣ ተጽናናችም። ስልኩ ከተቋረጠ በኋላ ኢፔክ ከሞላ ጉድል እየተሳካልኝ ነው ብላ ከራሷ ጋር እያወራች ነበረ። በሌላ በኩል ህፃኑ ጂያን ተኝቷል። ጂያን አቅፎት ወደ አልጋው ይዞት እየመጣ ነበረ። ከዛ እሱን ካስተኙት በኋላ ዞር ብሎ ጂያን አሊያን ሲመለከታት ወደ ራሳችን ክፍል እንሂድ መሰለኝ፣ አየሁኝ ደስ ብሎት እንደተኛ ከብዙ ጊዜ በኋላ ልጄ ደስ ብሎ ሲተኛውን ገና አየሁኝ እያለችው ነበር። ተያይዘው ወደ ክፍላቸው እንደሚሄዱ ይነጋገራሉ፣ ይተቃቀፋሉ በተደጋጋሚ። ከዛ እየተሳሳቁ ወደ ክፍላቸው ይሄዳሉ። አብረው ወደ ዋናው ሳሎን ሲመጡ በድንገት ከድርና ፓኪዜን አገኟቸው። ከድር ጠረጴዛ ላይ ያለው ምግብ 10 እያነሳ ሲበላ በድንገት ጂያን ምን እያረክ ነው ሲለው ከድራፍ ውስጥ ምግቡ እንዳለ ለማውራት ሲሞክር መጀመሪያ ዋጣውና ታወረኛለህ እያለ ነበረ። ከዛም በኋላ ርቀታችሁን ጠብቁ በላይ ነበረ ጂያን። ይኸው ጠብቀናል፣ ይኸው በመካከላችን 2 ሜትር ከዛ በላይ ሲል ነበረ። እስቲ ቁጭ በሉ አሏቸው። እንዲቀመጡ አረጓቸው። ጂያንና አሊያም ተቀመጡ። ከዛ ዘምሮ ጂያን ፓኪዜን ካያ በኋላ ይሄ ልጅ ትፈልጊዋለሽ ብሎ ጠየቃት። እንዲህ ሲላት ከድር እምባ የተናነቀው ነበረ። ፓኪዜ እዚህ ጋር ነፃ ምርጫን የተሰጣት። ከዛም በኋላ እሷ አሰበችና ያው ብላ ስትናገር አይደለም ጂያን ማለቴ ሲጠየቅ ጥያቄ እኮ እንደዚህ በፈጣጣ መሆን የለበትም፣ እንደዚህ ግጥጥ ያለ ጥያቄ መሆን የለበትም ማለቴ እኔ አንዳንዴ ልቤ በጣም ባይለኛ ይመታል፣ አጠገቧ ሰውን ይጨንቀኛል፣ ላብላብ ይለኛል። እጅን ብታይ አየው እንዴ ላብላብ እንደሆነ ሰውነቴ ሙቀት ያመነጫል፣ የማላቀው ሙቀት በቃ የሆነ ነገር ውስጥ የከተቱኝ ነው የሚመስለው ሲል ነበር። አንተ እስኪ ዝም በል እሷ ራሷ ትመልስ፣ ለምን ጣልቃ ትገባለህ? እስኪ ጸጥ በል እያሉ ነበር ጂያን። ከዛም በኋላ ከድር አይደለም ወንድሜ እሺ በቃ ተናገሪ እያለ እንድታወራ እድሉን ሰጣት። ከዛ ፓኪዜ አው ፈልጓለሁ ስትል ሶፋ ላይ መንፈራፈር ጀመረ። አሊያ በዚህ ሰዓት ላይ ፍንድቅ ብላ እየሳቀች ነው። ጂያንም ቢሆን አብራቸው እየሳቀ ተረጋጉ። እሺ ለማንኛውም ያው ከድር በልጅነቱ ነበር እናትና አባቱን ያጣው። እናትና አባት የለውም፣ ነገር ግን እኔ እንደ አባትም እንደ ወንድምም ሆኜ ያው የፓኪዜን እጅ እጠይቃለሁ። በቃ የፓኪዜን እናትና አባት ሴት ልጃችሁን ስጡን ብዬ እጠይቃለሁ ሲለው ነበረ። ከድር በጣም ተደሰተ። ወንድሜ ጂያን አንተም ለእኔ እንደ አባትና እንደ ወንድምነ እውነትም እያለ በጣም እያደነቀው ነበረ። ከዛም በኋላ እሺ ለማንኛውም ለአሁኑ ርቀታችሁን ጠብቁ ብሎ ጂያን እያስጠነቀቀ ነበር። ግቢውም በኃይለኛው በጥብቅ እንዲጠበቅ ይናገራል። እንዲህ ብሏቸው ተያይዘው ወጡ። አሊያና ጂያን ባረጉን ነገር ተደሰቱ። ከዛም በኋላ አንድ ክፍል መተኛ ስለማይችሉ መኝታ ክፍሏ ድረስ ሸኛትና ደናደሪ ብሏት በመጨረሻም አቅፏት ተሰናበታትና እሱ ከህፃኑ ጂያን ጋር ሊተኛ ወደ እሱ ክፍል አመራ። አሊያ ባንድ ወደ ራሷ ክፍል ገባች። በጠዋት ግን ለየት ያለ ነገር ያለው በድንገት ቦራን ጂያን የተኛበትን ክፍል በሩ በርግዶ ገባና ምን እየሆነ ነው ያለው? እዚህ ጋር ከልጄ ጋር መጋደም አትችልም አንተ ተነስ ከልጄ ጋር መተኛት አትችልም። ጂያን እየሰማኝ ነው፣ ከልጄ ዞር በል፣ ከልጄ ራቅ ሲሆን ነበር። ድንገት ህፃኑ ጂያን ባንነ። አባዬ ምን እየሆነ ነው ያለው እያል ነበር ተደነባብሮ። ድንገት ሰዳከት ደመጣች። ቦራን ናውጣ ውጣ ስትለው ነበረ። ቦራን አልወጣም እያለ እያስቸገረ ነበረ። አለም ድንገት መጣች። ዞር በል ብላ ልጇን እያቀፈች ነበረ። ጂያንም ኃይለኛ እንቅልፍ ውስጥ ነበረ። ውጡ ከዚህ እያል ነበር። እሱም ቢሆን አይኑን ለመክፈት ገና እንኳን እየታገለ ነበረ። አሊያ ልጇን ይዛ ቶሎ ብላ እየወጣች ነው። ቦራን ይከተላል። እኔ ነኝ አባቱ በቃ ከኔ ውጭ ማንም አባት የለውም እያለ ቦራን እየተከተለ ነበረ። በዛ ቁመቱ መሃላቸው ገብቶ ይከራከራል። ከዛ ጂያን ደግሞ ውጡልኝ ከዚህ ይሄ ልጅ ይቅርታ ትጠይቋለ እያል ነበረ። በአንድ በኩል ህፃኑ ጂያን ደንግጠዋል። አሊያ ደግሞ ወደ ውስጥ ይዛው ልገባ ነው። ቦራን አዎ ልጄን ይቅርታ ጠይቋለሁ በቃ ልጄ ነው፣ ማንም ሰው ጣልቃ መግባት አይችልም እያለ ይከራከራል። ሰዳከት ደግሞ ኧረ እባክህ ተረጋጋ ቦራን እያየ ነው አይደለ? ጂያንና አሊያ በጨረሻ እንዳልጋ ላይ አይተኙም። ይሄን ለማየት አይደል የፈለከው? እንውጣ በቃ አስተው ነበረ። ከድርም አርፍዶ መጣ። ቢጃማ ለብሷል። እሱም ቢሆን ለመገላገል እየሞከረ ነበር። አዎ ይሄ ልጅ አንተ ነው፣ እንደዚህ የፈሪ ስራ አትስራ አንተ፣ በዛት መምጣት አልነበረብህም። አሁን ምንድነው የሚሆነው ከዚህ በኋላ ትለዋለች። ከዛም በኋላ በድንገት ጂያን ሌሎች ጠባቂዎችንም ጠራ። ከዛም በኋላ ቦራንና ሰዳከት ተይዘው ወጡ። ጂያን ከድር እየጮኸበት ነው። የት ነበርክ እያለው ነበር። ከድር ኧረ ነበርኩኝ ወንድሜ እኮ እላይ ቤት እኮ ተኝቼ እኮ ነበር ሲል ነበር። ቤቱን መጠበቅ አቁመ ነው ላይ ቤት የተኛው እያሉ ነበር። ከዛ እሱንም ውጣ ብሎት አስወጣው። በሌላ በኩል ሰዳከትና ቦራን ቤት እየመጡ ናቸው። ልክ የእነሱ መኪና ወደ ግቢው ሲገባ የጀመልን መኪና ተከትሏቸው ገባና ልክ መኪናውን ሲያቆመው የሰዳከትና የግቢው ጠባቂዎች መጥተው መኪናውን ወረሩት። ሽጉጥ እየደቀኑ ነበረ። የጀመልም ሰዎች ወጥተው ሽጉጣቸውን ይደቅናሉ። ከዛ ሰዳከት የጀመል ጣ እያለችው ነበረ። እነ ሙዛፈርም ሽጉጣቸውን እያነጣጠሩ ናቸው። ከዛ በኋላ የጀመል ቦራንን እያየው ቦራን ላናግር እፈልጋለሁ
መኪና ውስጥ ግባ ሲለው ነበረ። ይህን ጊዜ ሰዳከት መጀመሪያ የኔ ሬሳ ላይ መራመድ አለብኝ ለማድረግ ትሏለች። ከዚህ ጀመር ዞር ብሎ ቦራን አየ። ቦራን ይሄ ቤት የጊንጦች መሰብሰቢያ ሆኗል። ቦራን ይሄ ቦታ ማለት መርዛም ነው። አንተም እየመረዙ ነው። ተመልከት፣ ልጅህን ነጠቁ፣ ሚስትህን ነጠቁ፣ ያንተ የሆነው ነገር እየወሰዱብህ ነው። ና ግባ፣ እኔ ነኝ የምጠቅምህ፣ እኔ ብቻ ነኝ አንተን ከብዙ ነገር ማስመለጥ የምችለው፣ ና ግባ መኪና ውስጥ እያለው ነበረ። ቦራን እንዲህ ሲያስብ ሲመሰጥ በጀመል ጥያቄ ሲብሰለሰል ሰዳከት ደግሞ አታረጎም ቦራን ና ወደ እኔ ተጠጋ እያለችው ነበረ። ከዛ ጀመል ይገባል እያለ ሲናገር ቦራን ቶሎ ዘሎ የጀመል መኪና ውስጥ ገባ። በዚህ ምክንያት ሰዳከት አዘነች። የጀመል መኪና ውስጥ ሊገባ ነበር። በድንገት ሰዳከት ከአንደኛው ጠባቂ ሽጉጡን ተቀበለችውና አቀባብላ ወዲያው ወደ ኤጀመል እያነጣጣረች ነው። ኤጀመል የሚሰማት አይመስልም። ስለዚህ ሁለት ጊዜ ወደ መሬት ተኮሰች። ወደ መሬት ስተኩስ ሁሉም ተደናገጡ። ስማ ግንባርን ነው ምልህ ትሰማለህ አይደል? አልስትህም፣ በሁለቱ አይኖች መካከል ነው ጥይት ምልከው እያለችው ነበረ። ከዛ እሱ ሽጉጡን ሊያወጣ ነበር። ኤጀመል ተዘናግቷል። አሁን ምንም ማድረግ አይችልም። ሰዳከት በሩን የከፈተች ቦራን ነውጣ ስትለው ነበረ። እሱም ወጣ። ደግመ እዚህ መኪና ውስጥ እንዳገባ ኤጀመል ከዚህ ጥፋ ስትለው ነበረ። ምንም አታመጭም እያለ ነበረ። መቃብርን ቆፍርልሃለሁ ሰማላር እዚሁ ገድዬ ራሱን ጉድጓዱን ቆፍሬ ልቀብርህ እችላለሁ፣ ምንም አታመጣም ስትለው ነበረ። ቦራን እናት መጥፎ ሰው ናት፣ ክዳለች፣ እስካሁን ድረስ ለጃን ብላ አንተን ክዳለች እያለች ነበር። ካዲ ነህ ብላ ተኮሰች። ወደ ግንባሩ ነበር የተኮሰችው። ድንገት ቦራን መጥቶ እጇን አስጠግቶ ወዲያው ነበረ ጥይቱ ለጥቂት ኤጀመልን የሳተው። ኤጀመል ደንግጧል። ልጄ ነፍሴን አተረፍክልኝ ይለዋል። ቦራን ደግሞ ሽጉጡን አምጪው እያለ ከእናቱ ጌታገለ ለቀቅ እባክህ ብላ መልሳ ታግላ ተቀበለው። ኤጀመል ላይ እያነጣጠረች ነበር። ኤጀመል ደግሞ ነፍሴን አድነልኛል፣ ነገር ግን ይህም ማወቅ አለብህ፣ ሰዳከት ሁልጊዜ ራሷን ነው የምትወደው፣ የራሷን ዓለም ነው የምትጠብቀው የምትንከባከበው። አንድም ቀን አንተን ወዳ አታውቅም፣ አንተን እንደ ማምለጫ ነው የምትጠቀምብህ። እቺ ሴት ክፉ ናት፣ ቦራን አትመናት፣ እንዳታምናት እያለ ጮሆ መኪና ውስጥ ገባ። መኪና ውስጥ ገብቶ ይሄዳል። ሰዳከት ከልጆች የራቅ ብላ ታስጠነቅቀዋለች። ቦራንና ሰዳከት ቀሩ። ቦራን ዝም ብሎ ሰዳከትን አያትና ወደ ክፍሉ ገባ። ሰዳከት ሽጉጡን መለሰች። ወደ እሱ ክፍል እየሄደች ነበረ። አንተ ምን እያረክ ነው ያለው? እዚህ ቤት ውስጥ ማለት ነው። እዚህ ቤት ውስጥ እኔ እናት ነኝ ገባ፣ የዚህ ቤት አስተዳዳሪ እኔ ነኝ ገባ። የፈለግከውን ነገር ማድረግ አትችልም። አንዳንዴ ሳስበው ማን የሆንኩ የረሳ ይመስለኛል። ድጋሚ ከረሳው ላስታውስ እፈልጋለሁ ማን እንደሆንኩኝ ብላ ትኩር ተመለከተችው። እሱም እያያን ነበር። ስማ ከዚህ በኋላ የደደብ ስራ ሰራለሁ፣ ያን ሰይጣን የሚለውን ነገር አዳምጣለሁ በልና ከኔ ጋር የመጨረሻ ይሆናል፣ ከኔ ጋር ትጣላለህ። እየጠየቁ እኮ ነው መልስልኝ እኮ አለችው። ዞር ብሎ እያያን ነበረ። ስማ መቼም ቢሆን ያንን እባብ ሄደ የሚለውን ነገር እንዳትሰማው ከዚህ በኋላ ወደሱ ጊንጦችና ወደሱ እንዳትሄድ እያለችው ነበረ። ተናዶ ተሳት ወጣ ምንም ሳይላት። ከዛም በኋላ እሷ ዞር ስትል በድንገት የቦራን ስልክ ሲጮህ ሰማች። ቴክስት ገብቶላት ነበረ። እስኪ ነገ አደባባይ ጋና እናወራለን አንድ ላይ የሚል ቴክስት ነበር ከኤጀመል የተላከው። ከዛ ሰዳከት ይህን ቴክስት አየችና እሺ እመጣለሁ የሚል ቴክስት እንደ ቦራን ሆና መለሰችለት። ከዛ በኋላ ሰዳከት ቀጥታ ሄደችው ወደ መኝታ ክፍሏ ነበረ። እዛ ከገባሽ በኋላ ከወራቶች በፊት በጨርቅ ጠቅልላ እያስቀመጠችው ሽጉጧን እየወጣች ነበረ። ከዛ በኋላ ጥይቷን በሙሉ እያዘጋጀች ነው። አጠፋለሁ ኤጀመል አጠፋለሁ፣ ቆይ ከዚህ በኋላ ተሳፈጠኝና እስኬት እንደምትሄዳ ያለው እያለች ሽጉጧን ስታዘገጃጅ ነበረ። በሌላ በኩል አሊያና ጃን ዛሬ ጠዋት ከተፈጠረው ችግር በኋላ ልባቸው ሁለቱም እንደደነገጠ ነው። ከዛም በኋላ ሆስፒታል አደረሳት። አሁን በር ድረስ መኪና ውስጥ ነው ጥቂት እያወሩ ናቸው። ዛሬ ስለሆነ ነገር በጣም አዝኛለሁ ይላታል። እኔ እያለችው ነበረ። ጥቂት እንደቆዩ ከመኪና ወረዱ። ከዛ ወደ ውስጥ ሊገቡ ድንገት የመጣው ያልችን ነበረ። ያልችን ሰሞኑን ምንድን ነው እየሆነ ያለው ነገር ብሎ ጃን ጠየቀው። ምንም ናሬ ስራ ስለገባች ለመጀመሪያ ጊዜ አበባ ሰጧት ሲል ነበረ። ለምን እያለ ጃን ጠይቀው። ምን ችግር አለው? ናሬ ማለት ቤተሰብ አይደለች እንዴ? ጃን እናንተ ስንት ጊዜ አብረን ሰርተናል። እኔ አንተ እንደ ወንድሜ እሷን እንደ እህቴ ነው ማያት። እንኳን ደህና መጣሽ፣ መልካም የስራ ጊዜ ይሁንልሽ፣ የስራ ዘመን በሚል ነበር ጥሩ ምኞት አበባ እየሰጧት ብሎ እየተናገረ ድንገት ሻይንና ናሬ መጡ። ያልችን ቶሎ ብሎ ውስጥ ገባ። ሻይን ያልችን የሚያይበት መንገድ ምንም ደስ አይለም። እዚህ ጋር ጃን እየተቆጣው ነበር። ሻይን ምንድነው እንደሱ የምታየው? አይንን ምድር የምታጉረጠርጠው ሲለው ነበረ። ከዛ ጃን በግድስ ሻይንን አሳመነው። ያልችን ቤተሰብ ነው እንደዚያ አያስብም እያለ ነበረ። ሻይን እሺ ብሎ ያምናል። ከዛ ናሬን ወደ ውስጥ ሸኝቷት እሱ ይመለሳል። በሌላ በኩል ዘሬን ካያን ቀስ ብላ ለመሸሽ እየሞከረች ነው። ድንገት ካያ ደወለላት። ለማንሳት አልፈለገችም፣ ግን አነሳች። ሄሌና ፍቅር እንደምን አደርሽ እያላን ነበረ። ደህና ነኝ አለችው። ዛሬ ምሽት ቤታችን የሆነ የሚዘጋጅ ዝግጅት አለ እና በዛ ቦታ ላይ ናሬ ትመጣለች፣ ሻይን ይመጣል፣ ሁሉም ይመጣሉ። አንቺ አትመጪም አላት። እሺ ትለኛለች ብሎ በጣም ጠብቆ ነበረ። አልመጣም አለችው። ለምን እያላን ነው? እንጃ ደህና መሆን እፈልጋለሁ፣ ማገገም እፈልጋለሁ፣ ጊዜ እፈልጋለሁ አለችው። ስልኩን ዘጋችው። ምን እየሆነ ነው ያለው ብሎ ራሱን ይጠይቃል። በሌላ በኩል ሙዛፈር ዛሬ ምሽት ቤት ዝግጅት ተዘጋጅቷል ብሎ ጃን ነግሮታል። ከዛ በኋላ አሁን ለኡሙ ነገራት። አብረን እንሄዳለን እያላን ነበረ። ማታ ላይ ከድራባ ይዞ ወደ ፓኪዜ እየመጣ ነው። ዛሬ ሁለቱ አንድ ላይ ናቸው። ከዛም በኋላ ሲመጡ የእሷ ቤተሰቦች ጃን በቀጥታ ሴት ልጃችሁን ብሎ እንደጠይቅ ይጠበቃል። ከዛ እነ ሻይንም መጡ፣ እነ ናሬም ሁሉም ተሰብስበዋል። የሌለችው ሰዳከት ብቻ ናት። አንድ ላይ ሆነው ተሰብስበው ድንገት እሙና ድም ሙዛፈር መጡ። ገና ከመምጣታቸው ተቀምጠው ከዛ በኋላ ፓኪዜ በቀጥታ ነበረ ቡና ይዛ የመጣቸው። በባላቸው መሰረት ለጮኛዋ ጨውን ሞቅ አርጋ በደንብ ጨምራበት ቡና ትሰጧለች። ለሁሉም እያዞረችው ነበር። በመጨረሻም ለሱ በደንብ ጨው ያለውን ሰጠችው። ሲጠጣው ጨው በጣም አበዛሽበት እያላ ነው ስስቅበት። ድንገት ሙዛፈር ሰማ። የምን ጨው? ስለምን ጨው ነው የሚያወራው? የምን ጨው ያለ እዚህ ጋር ሙዛፈር ጠይቅ።
ይጠይቃል። ከዛ እነ ጂያን ተረጋጋ ይሉታል። የምንጫው ነው የሚያወራው የማይረባ ብሎ ሲናገር ጂያን ቆይ አንዴ ብሎ በደንብ ያረጋጋና ዛሬ እዚህ የተሰበሰቡበትን ዓላማ በግልጽ ተናገረ። እዚህ ያለ ነው እያለ አንድ ሁለት እያለ መናገር ጀመረ። ከዛ ልጃችሁን እያለ ሲጠይቅ ጂያን ሙዛፈር በአንዴ ነበር የተቃወመው። አንፈልግም ነበር ያለው። አልፈልግም ለዚህ ማይረባ ልጄን አልሰጣትም ብሎ በጣም ተቃወመ። በአንድ ጊዜ ነገሩ ተበጠበጠ። ጂያን እሱን ለማረጋጋት እየሞከረ ነገር ግን ሙዛፈር አልፈልግም ብሎ ከግቢው እየወጣ ነበረ። ከገደር ጋር የግል ጠብ ያለበት ነው የሚመስለው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ይህ ዘውድ ድራማ ነው። ዘውድ ድራማ አሁንም ተናፋቂ አጓጊ እንደሆነ ወደፊት እየገሰገሰ ይገኛል። ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ይህንን አስገራሚ የፍቅር የቤተሰብ ድራማ ወደ እናንተ ዘውትር ይዞላችሁ ይመጣል። ዘውድ ድራማ በማይቀርብባቸው ቀናቶች የበቀል እስረኛ የሚሰኘውን ምርጥ ድራማ ወደ እናንተ የማደርስ ይሆናል። ከቅጠል ቲቪ የዩቲዩብ ቻናል ወደ እናንተ የሚደርሱትን ሁለቱን ድራማዎች በትዕግስት እንድትከታተሉ ጋብዛለሁ። ክቡራን ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ የዩቲዩብ ቻናል ደግሞ ወደዛ ጎራ ስትሉ የታመሙ አበቦች የሚሰኘውን ምርጥ አጓጊ ድራማ ታገኛላችሁ። ተመልካቾች እዛም እየሄዳችሁ ፈታ ዘና እንድትሉ እጋብዛለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።